በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን እናት አባቶቼ ሁላችሁ እንደምን አላችሁ? እንደምን አደራችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። የአባቶቻችን አምላክ ስሙ ዛሬም ዘወትርም የተመሰገነ ይሁን። እንግዲህ ወርሃ የካቲትን ጨርሰን ወደ ወርሃ መጋቢት ገብተናል። ዛሬ መጋቢት አንድ ብለን ልንጀምር ነውና በዚህ ዕለት ታስበው የሚውሉ ቅዱሳንን እንደተለመደው በገጸ ንባብ አሰማችኋለሁኝ። በዚህ ዕለት እንግዲህ የካቲት መጋቢት አንድ የሮሙ ቅዱስ ለእስክንድሮስ በሰማዕትነት አርፏል። ዳግመኛም በዚህ ዕለት ቄሳር ማክሲሚያኖስ በስደት ብዙ ያሰቃየው የኢየሩሳሌሙ ቅዱስ በርኪሶስ እሱም እንዲሁ ረፍቱ ነው። ዳግመኛም በዚህ ዕለት ላሜህን የወለደው የሄኖክ ልጅ 969 ዓመት የኖረው ማቱሳላህ የእረፍቱ መታሰቢያ ነው ማለት ነው። 969 ዓመት የኖረው የማቱሳላህ እረፍቱ ነውና የነሱን እንደተለመደው ከስንክሳሩ ላይ በገጸ ንባብ አሰማችኋለሁ ታሪካቸውን። ሌላው እንደተለመደው እንግዲህ ይህንን አብይ ጾም በሙሉ ተአምረ ማርያም አንድ ከሌሎቹም ከተአምራት ከገድላት እየጨመርን እናያለን። ስለዚህ ዛሬ ወርሃዊ በዓላቸው ታስበው ከሚውሉ ቅዱሳን ውስጥ በአንድ እነ አባ ሜልኪ ያሉ፣ እነ ቅዱስ አቦሊ ያሉ ገድል ካላቸው ውስጥ ወይም ስለዚህ ወደ ሀገራችን ስንመጣ ደግሞ ደብረ ጽጌ ሰፋው አባታችን አቡነ እንድርያስ በወርሃዊ በዓላቸው ታስበው ይውላሉ። የካቲት አንድ እረፍታቸው ስለነበረ ያኔ ገድላቸውን አይተነዋል። ግን ያኔ ያላየነው አሁን የምናየው በንባብ ላሰማችሁ የምችለው አንድ ታሪክ አለ ከእሳቸው ላይ። ይህ በፎቶ ላይ የምታዩት ቤተ መቅደስ ዛሬ የካቲት አንድ የእረፍታቸው በዓል ነውና እኚህ ታላቅ ጻድቅ አቡነ እንድርያስ በእሳቸው ቤተ መቅደስ በሚገኝበት ቦታ ላይ የ999 ሰማዕታት አጽመ ቅዱሳን ያለበት ቤተ መቅደስ ለብቻው ይገኛል። የፎቶ ላይ የምታዩት የእሳቸው ትልቁ ቤተ መቅደስ ይሄ ዋሻው ነው። እጅግ ድንቅ ነው። ውስጡ አቀማመጡ ሁሉ በጣም ደስ ይላል። የእሳቸው ቅዱስ አጽማቸው ያለው በዚህኛው በእሳቸው ቤተ መቅደስ ውስጥ ነው። ግን ከኢየሩሳሌም የዮርዳኖስን ውሃ አምጥተው በቦታው ላይ ካፈለቁት ጸበል ጋር አብረው ቀላቅለው በገዳማቸው የሚገኘው ጸበል አሁን ማየ ዮርዳኖስ ነው። ከዛ በተጨማሪ ቦታው ላይ የምናገኘው ምንድነው የ999 የሆኑ የሰማዕታት አጽመ ቅዱሳን ነው። ይሄ ቤተ መቅደሱን በምስሉ ላይ እንደምትመለከቱት ማለት ነው። እኚህ ጻድቅ እንግዲህ ማን ናቸው የሚለውን ከዚህ በፊት በዝርዝር ስላየ ነው። አሁን ለዛሬ የመረጥኩት ምንድነው ጻድቁ ይሄኛው የ999 ሰማዕታት አጽም እንዴት በቦታው ላይ ለብቻ ሊሰራ ቻለ የሚለውን ነው። አቡነ እንድርያስ እንግዲህ ከእለታት በአንደኛው ቀን ክብርት እመቤታችን ለደብረ ጽጌው ኮከብ ለአቡነ እንድርያስ ተገልጻላቸው ለአገልግሎት በላከቻቸው ጊዜ አብረዋቸው የነበሩት ከአቡነ ኤዎስጣቴዎስ ከፋሌ ጋር አብረው ያገለግሉ ነበር። በአካባቢው ለአገልግሎት ቅዱሳት መጻሕፍቶቻቸውን በአህያ ላይ ሁለቱ ቅዱሳን አቡነ ኤዎስጣቴዎስ እና አቡነ እንድርያስ በአህያ ላይ መጻሕፍቶቻቸውን ጭነው ሲሄዱ ለማለፍ እጅግ አስቸጋሪ ነበረ። ታላቅ ተራራ በፊታቸው ያገኛሉ። ያንን ተራራ አልፈው ለመሄድ በተቸገሩ ሰዓት አባታችን አቡነ እንድርያስ ጌታችን እንግዲህ በማቴዎስ ወንጌል ላይ የሰናፍጭን ቅንጣት ያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚህ አለፍ ብትሉት ያልፋል፣ የሚሳናችሁ ነገር የለም ብሎ እንደተናገረው ተራራውን በጸሎታቸው ኃይል አፍልሰውት ያንን መንገዳቸውን ቀጥለዋል ማለት ነው። ተራራ ያፈለሱ ታላቅ ጻድቅ ናቸው። ባጭሩ እንግዲህ የሚሳናችሁ የለም ማለት እዚህ ምድር ላይ
ለቅዱሳኑ የሚሳን ነገር የለም። እንግዲህ ቃሉ የታመነ ነው አይደል ጌታችን ቃሉ። ስለዚህ የሚሳናችሁ ነገር የለም ካላቸው በቃ የለም ነው። ግልጽ እኮ ያው የማመን ጉዳይ ነው እንጂ የሚሳናችሁ ነገር የለም ማለት ምንም ነገር የለም የሚሳናችሁ። እኛ ትንሽ ይህችን ቃል እስቲ እንዴት ነው የሚሳናችሁ ነገር የለም ማለት ምን ሊሳናቸው ይችላል ብለን እንኳን እንደዛ ወይ በተቃራኒው አስበን እናውቃለን። ምን ሊሳናቸው ይችላል? እንደዛ ካልን ወይ ይሄን ነገር ማድረግ አይችሉም ብለን ምናምን ከሆነ እኮ አይ ጌታችን አንተ እንዲህ ብለህ የተናገርከው ነገር ተግባራዊ መሆን አይችልም ወይም ደግሞ እውነት አይደለንም ብለን እንደ አሕዛቡ ልንል በጌታችን ላይ ልንነሳ ነው ማለት እኮ ነው። ቃልህ ልክ አይደለም ልንለው ነው ማለት ነው። እና ይሄን የሚሳናችሁ ነገር የለም ስንል ቅዱሳን ይሄን በቅዱሳኑ ላይ ያደረ ክርስቶስ ይሄን አደረገ። በቅዱሳኑ ላይ አድሮ ይሄን ያደረገ እና የሚሳናችሁ የለም ብሎ ማለት ለቅዱሳኑ የሚሳናቸው ምንም ነገር የለም። ለሐዋርያት የተሳናቸው ምንም ነገር የለም። በሐዋርያቱ እግር ለተተኩ ለቅዱሳን አባቶቻችን የሚሳናቸው ነገር የለም። አምኖ የእግዚአብሔር መንፈስ ቅዱስ ማደሪያ ለሆነም ሰው ደግሞ የሚሳነው ነገር የለም። አምኖ የመንፈስ ቅዱስ ማደሪያ ለሆነ ነው ያልኩት። የሚሳናችሁ የለም ማለት ለቅዱሳኑ ተራራ ማፍለስ፣ ባህር ላይ መራመድ፣ አየር ክንፍ አውጥቶ በአየር ላይ መራመድ፣ መሰወር፣ ለጸሎተ ስሉስ ቅዱስ ድረስ መብቃት የሚሳናችሁ የለም ነው ያላቸው። እና ያንን እግዚአብሔር ከእናታቸው ማፀን ጀምሮ መርጦ ቀድሶ ለመረጣቸው ቅዱሳን የተሰጠ ስልጣን ነው። የሚሳናቸው የለም ነው። ስለዚህ ይህን ተአምር ሲያደርጉ ተራራን አፈለሱ፣ ሙት አስነሱ፣ ድውይ ፈወሱ ቢባል ለእነሱ የሚሳናቸው ነገር የለም ተብሎ ስልጣኑ የተሰጣቸው የከበሩ ቅዱሳን አባቶቻችን ናቸውና እና አቡነ እንድርያስ ተራራ ማፍለሳቸው በተአምራቸው ላይ ተገልጿል። ሌላው ስለ ጻድቁ ልናየው የሚገባን ነገር ደቀ መዛሙርቶቻቸው በረሃብ ስለተፈተኑ ገዳሙን ለቀው ሊወጡ ሲሉ አባታችን አቡነ እንድርያስ በጸሎታቸው ኃይል ወደ ጌታችን አመልክተው እንደ በረዶ ነጭ የሆነ የአርያም ስንዴ ከ3 ቦታ ወርዶላቸዋል። ባጭሩ ስንዴና ወርቅ ስለ መነኮሳቱ ቀለብ ይሆን ዘንድ ልጆቻቸው በረሃብ ስለተፈተኑ የአርያም ስንዴ ከሰማይ በጸሎታቸው ያወረዱ እጅግ የከበሩ ታላቅ ጻድቅ ናቸው አቡነ እንድርያስ። እንግዲህ ከነዚህ 999 ሰማዕታት አጽም ጋር ምን አገናኘው የሚለውን ለማየት መጀመሪያ አቡነ እንድርያስ ማን ናቸው የሚለውን ባጭሩ ለመግለጽ ነው እየሞከርኩ ያለሁት። ያንን ከሰማይ የወረደላቸውን ስንዴ ልጆቻቸው ገዳሙን ለቀው ተበትነው ሊሄዱ ነበር በረሃብ ምክንያት ስለተፈተኑና ያንን ከሰማይ የወረደውን ስንዴ ባዩ ጊዜ ግን ተመልሰው ወደ ገዳማቸው ከአባታችን ጋር እንደቀደመው በተጋድሎ ኖረዋል። 14 ዓመት ሲመገቡት ኖረዋል ያንንም ከአርያም የወረደላቸውን ስንዴ። ነገር ግን ከ14 ዓመት በኋላ ልጆቻቸው አባታችን የሰሩላቸውን ሕግ ስለተላለፉ ዳግመኛ ከሰማይ የወረደላቸው ስንዴ አለቀ። ሕጉን ተላለፉ ማለት ሰፍረው የሰጧቸው በራሳቸው እንደው በገዳማው ሕግ የተሰራውን ያንን እንዴት እንደሚጠቀሙበት ለ14 ዓመት ሲመገቡት ኖረዋል። ያንን አባታችን የሰጧቸውን ሕግ ስላልጠበቁ ያ ስንዴ አለቀ ማለት ነው። እና ሲያልቅ ከ14 ዓመት በኋላም ልጆቻቸው ዳግመኛ ለረሃብ ለችግር ተጋለጡ ማለት ነው። አሁንም ጻድቁ ልጆቼ ከሚበተኑብኝ ብለው ወደ ጌታችን በጸሎት ቢያመለክቱ ከቤተ ካሉበት ዋሻ ውስጥ በስተ ምስራቅ አቅጣጫ እንደዚሁ ወርቅ ከሰማይ ወርዶላቸዋልና ያንንም ወርቅ ለሕዝቡ ሁሉ እነሆ በረከት ብላችሁ ሳትቀበሉ ሳትመዝኑ ስጧቸው ወርቁን። ስለዚህ የሰጧችሁን ብቻ ተቀበሉ። ልክ በእንተ ስማ ለማርያም እንደሚባለው ማለት ነው። ያንን ወርቅ እየከፈላችሁ ሳትመዝኑ ለከሌ ትልቅ ለከሌ ትንሽ ሀብታም ነው ብዙ ይሰጠኛል ብዙ ብሰጠው ብዙ እህል ይሰጠኛል ብላችሁ ስሌት ውስጥ ሳትገቡ ድሃ ነው ትንሽ ልስጠውና ከሱ የሚሰጠኝ ትንሽ ሊሆን ይችላል ብላችሁ ትንሽ እንዳሰጡ ላገኛችሁ ሰው በረከት ነው እያላችሁ ለሁሉ ስጡ። በአንጻሩ ደግሞ እነሱ የሚሰጣችሁን በረከት ብላችሁ ሳትመዝኑ ስጧቸው። የሰጧችሁን ብቻ ተቀበሉ ይላል። እንግዲህ ከእራፊ ጨርቅ እስከ ድቃቂ ሳንቲም የሰጧችሁን ብቻ ተቀበሉ ብለው መነኮሳት ያንን የዓመት ቀለባቸውን በዛ መንገድ እንዲያገኙ አድርገው የምድርን ፍሬ በረከት በዚህ መንገድ እያገኙ ቅዱሳኑ ኖረዋል ማለት ነው። እርሳቸው ግን
በጸሎታቸው ከተገኘው ነገር ምንም ነገር አይቀምሱም ነበረ። ሱር ኢቃ የተባለ ጣዕሙ መራራ የሆነውን ይመገቡ ነበር ይላል ታሪካቸው። እንግዲህ በእመቤታችን ጻድቁ የተወለዱት በእመቤታችን አብሳሪነት ነው። እመቤታችን ነች ያበሰረቻቸው ለወላጆቻቸው ሲወለዱ። ከህፃንነታቸው ጀምሮ እንደ እመቤታችን ቤተ መቅደስ ሲያድጉ ቅዱሳን መላእክት ሰማያዊ ህብስትና ሰማያዊ ጽዋ እየመገቡ እንዳሳደጓቸው ታሪካቸው ይናገራል። እመቤታችንን በተደጋጋሚ እየተገለጠችላቸው መታ ትጋርዳቸው ነበር። በጸሎታቸውም ኃይል ተራራን ያፈለሱ ያንቀሳቀሱ እንዲህ አይነት ታላቅ ገድለኛ አባት በዘመናቸው እንግዲህ ፍጻሜ ደርሶ ለደቀ መዛሙርቶቻቸው እርሳቸው የሚያርፉበት ቀን ጻድቁን በዚህ ዕለት አርፋለሁ ብለው ከነገሯቸው በኋላ 999 ልጆቻቸውም ከእርሳቸው ቀጥሎ በሰማዕትነት እንደሚያርፉ ትንቢት ነግረዋቸው ያርፋሉ። በትንቢታቸው መሰረት አንድ አረማዊ በወቅቱ ተነስቶ አካባቢውን ሰብሮ ገብቶ እነዛን 999 የአቡነ እንድርያስን ልጆች በሰይፍ ይፈጃቸዋል። እንግዲህ በወቅቱ የነበረው ገዥም ይህንን ሲሰማ እጅግ አዝኖ ሄዶ የሰማዕታቱን አጽም በክብር አሳርፎ ተመለሰ። ነገር ግን አንደኛው ወታደሩ ምሳሩን እዛው ረስቶት ሄዶ ኖሮ ምሳሩን ያንን የሰራበትን የነሱን የቀበሩበትን ማለት ነው ምሳሩን ረስቶ ትቶ ሄዶ ኖሮ ሲመለስ በሌላ ጊዜ ተመልሶ ቢሄድ የምሳሩ እጀታ በተአምራት በቅላ ቅጠል አፍርታ አገኛት እና የእጀታዋ ምልክት አለ። ይህንንም ተአምር ሄዶ ለሁሉም ተናገረ። በሌላም ጊዜ ቢመጣ አድጋ ትልቅ ዛፍ ሆና አግኝቷታል። ለቤተ ክርስቲያንም መስሪያ ለበሩ ለመስኮቱ ለሚያስፈልገው ሁሉ የተዘጋጀች ሆነች። እግዚአብሔር በወደደ በፈቀደ መጠን ያቸው አንድ እጀታ ለቤተ መቅደሱ መስሪያ የሚሆነው ሁላ ተገኘች። አንዷ የምሳር እጀታ ማለት ነው። አካባቢው ዛፍ የሌለበት በጣም በረሃማ ስለሆነ ገዢውም በዚህ ይህንን ተአምር እያደነቀ ይህችን ተአምረኛ ዛፍ ብቻ በመጠቀም አስደናቂ ቤተ መቅደስ ሰርቶ የሰማዕታቱን አጽም በውስጧ አኑሮላቸዋል ማለት ነው። ያ በፎቶ ላይ የሚታየው ቤተ መቅደስ እድሳት እየተደረገለት የሰማዕታቱ አጽም ያረፈበት ነው ማለት ነው። የኚህ ታላቅ ጻድቅ ገዳማት በእኛ በዚሁ በዋና አጽማቸው ያለውና የሁሉ ታሪክ የተፈጸመው በዛሬዋ ሀገር ኤርትራ ውስጥ ነው። በእኛም በዚሁ በሰሜኑ ክፍል አድዋ አውራጃ ማይሽጉርቲ በሚባለው ቦታ ላይ አንድ ገዳም አላቸው። ሁለተኛው ደግሞ ከእንቲጮ ወደ አዲግራት መስመር አፈሮም ወረዳ ሴሮ መንደር ውስጥ እሳቸው ገዳም ይገኛል። በዚህ ገዳም ላይ በእውነት በጣም እጅግ ተአምረኛ ኤችአይቪን ጨምሮ ብዙ ህሙማን ከተለያዩ በሽታዎች የተፈወሱበት በዘመናችን ብዙ ድንቅ ተአምራት እያደረገ የሚገኝ ታላቅ ገዳም ነው። ይህ ወደ እንቲጮ የሚገኘው አፈሮም ወረዳ ሴሮ አቡነ እንድርያስ የሚባለው ገዳም ከንስሐ ጋር በተገናኘ የራሱ የሆነ ስርዓት ያለው እጅግ አስደናቂ ገዳም ነው። እንዲህ ጻድቁ በወርሃዊ በዓላቸው ታስበው ይውላሉ። ዛሬ ጻድቁ በረከታቸው ይደርብን። ይህን የሰማዕታቱን ታሪክ ባለፈው ስላልነገርኳችሁ እንደው ዛሬ ወርሃዊ በዓላቸው ስለሆነ የእሳቸውን በረከት ለማግኘት ያህል ነው። እንግዲህ በእውነት የእሳቸው እነዚህ 999 ቅዱሳን ሰማዕታት በሰማዕትነት እንደሚያርፉ ራሳቸው አባታችን እንደዛ ስንዴ ከሰማይ ወርቅ ከሰማይ እያዘነቡ ሲመግቧቸው የኖሩ ልጆቻቸው በመጨረሻ በአረማውያን እጅ በሰማዕትነት እንደሚያርፉም ጭምር ነግረዋቸው ነው እሳቸው ጻድቁ ያረፉትና በእውነት የሰማዕታቱ በረከት ጻድቁ አባታችን የአቡነ እንድርያስ በረከታቸው ይደርብን። በእኛም ሀገር ላይ እንግዲህ በትናንትናው ዕለት የሰማነው በወለጋ ሆሮ ጉድሩ የሚባል አካባቢ እንደተለመደው ያው በመንግስት ደረጃ ስፖንሰር የሚደረግ ግድያ እንደቀጠለ ነው ማለት ነው። ለትንሽ ጊዜ ጋፕ ብሎ ነበር የተወሰነ ትንሽ ጊዜ ረፍት ያገኘን መስሎን ነበር። አሁን ደግሞ ወደ መገደሉ ተመልሰናል ማለት ነው። እንግዲህ ሰዎች በሃይማኖታቸው በብሔራቸው እየተለዩ የሚገደሉባት ሀገር ሆናለች እንግዲህ ኢትዮጵያችን በዚህ ሰዓት እጅግ ነው የሚያሳዝነው በእውነት።
በሰሜኑ ክፍል ላይ የተሰራ ያለው ግፍና በደል ገና ቀደም ብለን ይሄ ነገር ጦርነት ሳይጀመር አላማው የሁለቱ የፌዴራሉ መንግስትና የዛ የክልሉ መንግስት ጦርነት አይደለም። አላማው ሌላ ነው። ኢትዮጵያዊነትን መሰረት የመናድ ኦርቶዶክሳዊ ማንነትን የማጥፋት እነዚህን ሁለቱን መሰረት ያደረገ እንደሆነ ቀድሜ ስናገር ነበረና እውነት ነው። እስቲ አሁን ተከፍቷል ብዙ ነገሮች መረጃው ታገኛላችሁ። ሰሜኑ ክፍል ላይ ምን እንደታሰበ ምን እንደተደረገ እዩ እስቲ መለስ ብላችሁ። እንግዲህ ኤርትራ በአሁን ሰዓት ሉዓላዊት ሀገር ናት። ራሷን ችላ በሉዓላዊት ሀገር ሆና የምትተዳደር ናት። ኤርትራ ኢትዮጵያ ውስጥ ሰራዊቷን አስገብታ የኢትዮጵያን ንብረት ዘርፋ ሴቶች ህፃናትን ደፍራው ሰራዊቶቻቸው በመሆኔ ያየሰው ነው። ከአክሱም የመጣ ጓደኛ አለኝ ያገኘሁት። ከመቀሌ የመጡ ጓደኞች አሉኝ። ስለ ራሳቸው ሀገር አግድነው አወሩ እንዳትሉኝ፣ በብሔራቸው እንደውም ንገረኝ ካላችሁ የሌላ ብሔር ተወላጆች ናቸው፣ ግን የሚኖሩት አክሱም በየዩኒቨርሲቲዎቹ የሚያስተምሩ ናቸው። ጓደኞቼ ናቸው። ኔትወርክ ሲለቀቅ እንደነገሩኝ ህፃናት ተደፍረዋል፣ እናቶች ተደፍረዋል። ስለ ፖለቲካው ምንም የማያውቁ የዋሃን ናቸው የተደፈሩት። ቤተክርስቲያን ተደፍራለች፣ ተዘርፋለች። በየቤቱ እየሄዱ የቤቶችን ሲያቃጥሉ የነበሩት እነዛ የኤርትራውያን ወታደሮች ነበሩ። ይህንን የሚደግፍ ኤርትራዊ ንጹህ ኦርቶዶክሳዊ ንጹህ ልቦና ያለው ሰው ይህንን የሚደግፍ ያለ አይመስለኝም። አንዲት ሉዓላዊት ሀገር ሌላኛው ሉዓላዊት ሀገር ላይ ገብታ ይህንን የመፈጸም አላማውና እንትኑ እየተካሄደ ያለው ግን በኦርቶዶክሳዊነት ላይ የሚሰራ ደባ እንዳለ ይሄ ጦርነቱ ሲመራ የነበረው ከዩናይትድ አረብ ኤሚሬት በተላከ ድሮን ወይም ዘመናዊ ጦር መሳሪያ ነበረ። እኔ ስለ ጦርነቱ አያገባኝም፣ ግን ቤተክርስቲያንና ሀገር ላይ የመጣውን እንትን እንደ አንድ ሁለቱን እንግዲህ ምንም ማንክደው ሀቅ ኢትዮጵያን ኢትዮጵያ ያደረገቻች ቤተክርስቲያን ነች። ምንም ማንክደው ሀቅ። ሁለተኛ አምነን መቀበል ያለብን ሀቅ ክርስትናው የተመሰረተው ሰሜኑ ክፍል ላይ ነው። አማራው በሉት ትግራዩ በሉት ክርስትናው የኢትዮጵያ ኦርቶዶክሳዊ ቤተክርስቲያን መሰረቷ የቆመው ሰሜኑ ክፍል ላይ ነው። ያንን ነው መናድ የተፈለገው። ወይ ህዝቦቹንም በማለያየት ደግሞም እንዳልኩትም ለያይቶ ነው የበላን። ይሄ አንድ የበሻሻ ጩልሌ እሱ ከሁለቱ ህዝቦች በላይ በልጦ ሁለቱን ለያይቶ ሲበላ ይሄንን ልብ ያለ ኦርቶዶክሳዊ የለም። አስቀድመን ገና በፊት ስንናገር ነበር። በክርስትናችን አንድ እንሆን፣ ኢትዮጵያን የምትወዱ ኢትዮጵያውያን አንድ እንሆን፣ ንስሐ እንግባ፣ ይመጣ ያለው ዘንድ መከራ አይቀርም። በእርግጥ ግን እንደው ሰው የድርሻውን ቢወጣ እያልን ስንጮህ ነበረ። እኛ እንግዲህ በዘር ከረጢት ተቋጥረን ስንባላ ይኸው ለያይቶ በላን። ለያይቶ በሉንና የሆነው ነገር ከጦርነትም በላይ ነው። በሰሜኑ ክፍል ላይ በአማራ ክልል ላይ የሆነው ነገር ሌላ ነው። አሁንም ቢሆን በኦሮሚያ በሌላውም ክፍል ላይ በክርስቲያኖች ላይ ብሔርን ማዕከል ያደረገ ሌላኛው ስቴት ስፖንሰርድ የምንለው ወይም በመንግስት የሚደገፍ ዘር ጭፍጨፋ አለ። የማንክደው ሀቅ ነው። ይሄንን እንደ ክርስትናችን አንድ ክርስቲያን ደግሞ እውነቱን መናገር ግዴታው ነው። ይሄንን ፖለቲካ አድርጋችሁ አታስቡት። ባለፈውም ተናግሬያለሁ። የቅዱሳን አባቶቻችን እና አቡነ ቀውስጦስ እና አቡነ አሮን እና አቡነ ፊልጶስ እና አቡነ አኖሪዎስ ንጉሥ አምደ ጽዮን የአባቱን ቅምጥ ሲያገባ ከየገዳማቸው እየወጡ ሄደው ልክ መጥምቀ መለኮት ቅዱስ ዮሐንስ ሄሮድስ የወንድሙ ሚስት ቀምቶ ሲያገባ ሄደው እንደገሰጹት ሄሮድስ የወንድሙ ሚስት ስላገባ ለመጥምቁ ዮሐንስ ምንም አልተነካም። እሱ በበረሃ ነው ያለው። የጌታን መንገድ ይጠርግ ዘንድ ራሱን እያዘጋጀ ያለ ሰው ነው። በበረሃ በብህቱና ያለ ነው። ግን ሄሮድስን ገሰጸው። ለክርስቲያን ቤተ ክርስቲያን ስትደፈር፣ ሕግ እግዚአብሔር ሲጣስ፣ ድሃ ሲበደል፣ ፍርድ ሲጓደል እያየ ዝም ማለት ያስጠይቀዋል። በጎ ማድረግን አውቆ ለማይሰራው ኃጢአት ነው ይላል ወንጌሉ። ያዕቆብ በመልእክቱ እንደዛ ነው ያለ። በጎ ማድረግን አውቆ ለማይሰራው ኃጢአት ነው ይላል። እውነታን መናገር አለመቻል በራሱ ኃጢአት ነው። ይሄ ፖለቲካ ለሚተናገርኩ ያለው በክርስትና ላይ የመጣውን አደጋ እኛ ስለተናገርን በእርግጥ የሚቀየር ነገር የለም። ግን እንደ ክርስትናችን እየሆነብን ያለውን ነገር ቅድሚያም ተው
ይሄ ነገር የክርስትናው ላይ የመጣ አደጋ ነው ስንል ነበርና ቅዱሳን አባቶቻችን ንጉሥ አምደ ጽዮን የአባቱን ቅምጥ ሲያገባ ከየገዳማቸው ሰማዕት እንደሚሆኑ እያወቁት መነኮሳት ልጆቻቸውን እየተሰናበቱ ሄደው በንጉሱ ፊት እየመሰከሩ በሰማዕትነትና አቡነ ቀውስጦስ ጎናቸውን በጦር ተወግተው እስከሚሞቱ ድረስ በሰማዕትነት እና አቡነ ፊልጶስ እና አቡነ አኖሪዎስ ሁሉ በግዞት እስኪሰቃዩ በዛው እስኪሞቱ ድረስ ከእውነት ሕግ ተጥሷል፣ ሕግ እግዚአብሔር ተጥሷል፣ ድሀ ተበድሏል፣ ፍርድ ተጓድሏል ብለው በሰውነታቸው መከራም ጭምር ተቀብለዋል። እና ስለ ሀገሬ ጉዳይ ያገባኛል፣ ስለ ቤተ ክርስቲያኔ ጉዳይ ያገባኛል፣ እውነታውን መናገር ግዴታ ስለሆነ ነው። መንፈሳዊ ግዴታ ነው፣ ወገናዊም ግዴታ ነው። ስለዚህ አሁንም ቢሆን ኦርቶዶክሳውያን እስቲ ይህን የምላችሁ ምንድን ነው፣ በቃ በቤተ ክርስቲያናችን ላይ የታዘዘ አደጋ አለ። በመንግስታት ደረጃ በውጭው ዓለም ጠላቶች የታቀደልን አደጋ አለ። እስቲ ወደ አክሱም አካባቢ ዘመድ ወይም ያላችሁ ሰዎች ወይም የምታውቋቸው ሰዎችን ጠይቁ። አክሱም ጽዮን ላይ ምን ታስቦ እንደነበረ እንደ እግዚአብሔር ባወቀና በፈቀደ በርካታ ሰዎች ሰማዕታት ሆነው ጠብቀውታል። ቤተ መቅደሱን ግን ምን ታስቦ እንደነበረ እስቲ ጠይቁ። ላሊበላ ላይ ምንድን ነበር ሲታሰብ የነበረው ሲጠይቁ። ኦሮሚያ ላይ ከ45 በላይ አብያተ ክርስቲያናት በሁለት ወር ባልሞላ ጊዜ ውስጥ ሲቃጠሉ ለምንድን ነው እንዲህ የሚሆነው ብለው አባቶቻችን ሲጠይቁ እኔ ምን ላድርጋችሁ ያላቃጠልኩት የሚል መልስ ነው አብይ ሰጣቸው እኮ። እንደው ይሄንን የሰማ ኦርቶዶክሳዊ አሁንም እዛ ስለ ፖለቲካው ትጃጃልልኛል አይደል? 45 ቤተክርስቲያን ተቃጥሎ ክርስቲያኖች በክርስትናቸው እየተለቀሙ ታርደው ይሄ ነገር እንዴት ነው ለምን አይቆምም ብለው አባቶች ሄደው ሲጠይቁ እኔ ምን ላድርግ ያላቃጠልኩ ብሎ ነው መልስ የሰጣቸው። ይህንን ያየው ኦርቶዶክሳዊ አሁንም ስለ ብሔር ታወራ ይሆናል። ኦርቶዶክሳዊ የሆንክ ነው ያልኩት። አሁንም ቢሆን እያልኩ ያለሁት ፖለቲካው ያልፋል፣ ፖለቲከኞችም ያልፋሉ፣ ቤተ ክርስቲያን ግን አታልፍም፣ ክርስትናው አያልፍም። ይሄ ዝም ብለህ በዘር ከረጢት ተቋጥረህ የኔ ብሔር እንዲሆነው የምትለው እሱን ተውት። ነገ እዛ መቀመቃት ይገባል። እዚህ ምድር ላይ በስጋው ሲቅበዘበዝ ይኖራል፣ በነፍሱም የሚጎዳ ነው። እኛ ግን እንደ ክርስትናችን ቢያንስ ክርስትናው ላይ አሁን ዛሬ ሆሮ ጉዱሩ ላይ ትናንት የሰማነው በስናይፐር ነው እየተለቀሙ ሲገደሉ የነበረው። ቪዲዮም አይተናል፣ የቪዲዮ ምስልም ተለቋል። አንድ የኦነግ ወታደር እንደዛ ዘመናዊ ስናይፐር ከርቀት አልሞ መተኮስ የሚችልበት ዘመናዊ ስናይፐር ታጥቆ ንጹሃን ዜጎች ላይ ሲያደርግ እንግዲህ ከጀርባው ምን ሊኖር እንደሚችል መገመት አያዳግትም። እዚህ አዲስ አበባ ቁጭ ስላልክ ነገ መከራው አይቀርልህም። ትናንት ኦሮሚያ ላይ ቤኒሻንጉል ላይና ኦሮሚያ ክልል ላይ ክርስቲያኖች ሲገደሉ እኔን አይነካይ ብለህ በከተማ ኖረህ ስትኮፈስ የነበርክ ዛሬ አንተው ላይ መከራው ሲመጣብህ አይተኸዋል ወንድሜ፣ አይተኸዋል። መከራው የትም ብትሆን እንደማይቀርልህ እንደ ክርስትናው እናውራ ካልን ደግሞ ኦሮሚያ ውስጥ ያለች ቤተክርስቲያን ስትቃጠል ዝም ያልክ አክሱም ጽዮን አልቀራላትም። እግዚአብሔር ባወቀና በወደደ መጠን ተርፋለች እንጂ አክሱም ጽዮን አልቀራላትም። መከራው እዛ ድረስ። የቤተክርስቲያን መከራ ቤተክርስቲያን አንዲት ናት። የትም ቢሆን ለቤተክርስቲያናችን ህልውና እንድንጸልይ አሁን የጸሎት ወቅት ነው። በእውነት የአብይ ጾም ላይ እንደውም ሌሎች ብዙ መከራዎች እንደሚመጡም እየተነገሩንም ነው። ስለዚህ መከራውን እግዚአብሔር እንዲያቀልልን እንድንጸልይ በደንብ ይሄን የማነሳው ስለ እንትኑ ላወራ ፈልጌ አይደል። ስለ ቤተ ክርስቲያን ጉዳይ እናልቅስ። እንደው ፌስቡክ ላይ ተጥደን ፎቶ እያየን ስናዘን የሆነ ሰዓት ላይ ተንጫጭተን ዝም የምንለው ጉዳይ አይደለም። ስለ ቤተ ክርስቲያን ስለ ክርስቲያኖች እልቂት እናልቅስ፣ እንዘን። በሀገራችን ላይ ስለታቀደው መከራ አውቀን ምን አይነት መከራ እየመጣብን እንደሆነ በሀገር ደረጃም ያንንም ጠንቅቀን አውቀን ስለ ሀገራችን እንጸልይ፣ እናልቅስ። ስለ ራሳችንም እናልቅስ፣ ስለ ራሳችንም እንዘን እና ለራሳችን እንዘጋጅ። ንስሐ እንግባ፣ ቅዱስ ሥጋውን ክቡር ደሙን እንቀበል። ብንኖር ይህን ዘመን ተሻግረንበት ደጉን የኢትዮጵያን ትንሣኤ እናይበታለን። ብንሞት የክርስቶስን መንግስት እንወርስበታለን። ይችን ለማለት ነው ባጭሩ። እኛ ራሳችንን ንስሐ እናግባ። ነገ ማን ላይ ምን እንደሚመጣ እናውቀው፣ ከተማ ስለኖርን አይደለም። ስለዚህ ነገ አሁን የጦርነት አውድማ ሆና ኢትዮጵያ
መከራው በየትኛው በኩል እንደሚመጣ እናውቀው። ሱዳን ተዘጋጅቶ ቁጭ ብሏል። የሱዳን ጦር ስወርድ ኦፍ አረብ የሚሉት የአረብ ጦር ጥምር ጦር ተብሎ የ6 ነው የ7 የአረብ ሀገራት ጦር በአጠቃላይ ሱዳን ሲሰለጥን ኖሮ ታጥቆ ተዘጋጅቶ ይጠብቃል። መመሪያ ነው የሚጠብቀው። ዶክተር የመረጃም ሰው ሆኖ ዝም ብሎ ፌስቡክ ላይ በዝም ማለት አይደለም። እና ያ የአረብ ጦር ምንድነው 6 የአረብ ጦር መቼስ አሜሪካን አይወጋ ወይ እስራኤልን ወይ ራሽያን አይወጋም ሄዱ አይደል? የ6 ወይም የ7 የአረብ ሀገራት ጦር ሰልጥኖ ጨርሶ መሳሪያውን ታጥቆ ቁጭ ብሎ ይጠብቃል። ትናንት አንድ ሉዓላዊት ሀገር ገብታ የኛን እናቶችና እህቶቻችንን ደፍረው ከወጡ ቤተክርስቲያንን ወቅተው አቃጥለው ቤተክርስቲያንን ዘርፈው ካወጡ ነገ ይሄ አረብ ጦር የሱዳን ጦር ለብቻው እንደውም የሱዳን ጦሩ ከኢትዮጵያ መንግስት ጋር ተዋውያለሁ በዚህ በኩል ገብቼ እንድወጋ ብሎ ነው መግለጫ የሰጠው ሀገሩ ላይ አይደል? የሱዳን ጦር አልገባም፣ በጎንደር በኩል አልገባም፣ ገብቷል። ሩቅ አይደለም። ብቻ ይሄ ማአታዊ የሆነው ጥፋት ሩቅ እንዳልሆነ ዝም ብለን እንደው አዝማሚያውንም ስናየው መገመት ይቻላል። እና በእውነት ኦርቶዶክሳውያን እህት ወንድሞቼ እና አባቶቼ እኔ ስለ ፖለቲካው ላወራ አይደለም፣ ነገር ግን የመጣውን መከራ ተገንዝበን ንስሐ ገብተን በግል እንደ ግል ንስሐ ገብተን ስጋው ደሙ ቅዱስ ስጋውን ተቀብለን ተዘጋጅተን እንቀመጥ። እንደ ሀገር ደግሞ ለሀገርም ለቤተ ክርስቲያናችንም እንዘን እናልቅስ ለማለት ነው። እንደው የማይገባኝ ነገር ተናግሬ ከሆነ ይቅርታ። ወደ ዕለቱ ስንክሳርና ተአምር ልግባ። ልመናዋ ክብሯ ለዘላለሙ በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ጽዒድ በሚባል ሀገር በእንጽና ተራራ ላይ አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ስም የተሰራች አንዲት ቤተ ክርስቲያን ነበረች። ይህችም ገዳም የሚያስተዳድራት አባ እና የተባለ አበምኔት በጸሎት እየተጋና የገዳሙን ስራ ሁሉ በጥሩ ሁኔታ እያስተዳደረ ለብዙ ዓመታት ተቀመጠ። ከዚህም አበምኔት በኋላ ፋቁኤል የተባለ ኤጲስቆጶስ ተሾመ። እርሱም ቅዱስና የተባረከ ሰው ነበረ። ይህም ነገር የሆነው በሊቀ ጳጳሱ በአባ ማቴዎስ ዘመን ነበር። ሊቀ ጳጳሱም የዚህን የመነኮስና የቆሞስ ፍጹም የሆነ ጽድቁንና ገድሉን በሰማ ጊዜ በዚያች የሚገኙትን ሰዎች ሁሉን ንስሐቸውን እየተቀበለ ከኃጢአታቸው የሚፈታባቸውን በመጽሐፍቶቹ እየተመራ ቀኖና የሚሰጥበትን በየአይነቱ የኑዛዜና የቡራኬ መጽሐፍትን ላከለት። ጌታ ኢየሱስ ክርስቶስ በወንጌል በምድር ያሰራችሁት በሰማይ የታሰረ ነው ይሁን፣ በምድር የፈታችሁትም በሰማይ የተፈታ ይሁን ብሎ እንደተናገረ በዚያች ሀገር ያለ ሊቀ ጳጳሱ ወይም ያለ ኤጲስቆጶሱ ፈቃድ የሰውን ንስሐ ተቀብሎ ቀኖና መስጠት ልማድ አልነበረምና፣ እንደዚሁም አባቶቻችን ኤጲስቆጶሳት እንደሰሩት ከቀሳውስት አንዱ ከበላዩ ስልጣን ካልተሰጠው በስተቀር ንስሐን እንደማይቀበል ሁሉ ይህም ፋቁኤል በሰውነት የሰውን ንስሐ ለመቀበል ስለፈራ የሊቀ ጳጳሳቱን ትእዛዝ ሊሰማ አልቻለም። ሊቀ ጳጳሱ አባ ማቴዎስም በኤጲስቆጶሱ ላይ እጅግ አዘነና የሰዎችን ንስሐ እንደተቀበለ ቀኖና ይሰጣቸው ዘንድ በልቦናው የመቀበልን ሀብት ታሳድርበት ዘንድ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ማለዳት። ከዕለታትም በአንደኛው ቀን ሌሊት ተኝቶ ሳለ አንዲት ከፀሐይ 7 እጅ የምታበራ ሴት ተገልጻ ከጎኑ ቆማ በጣቷ ጎኑን ነካ አድርጋ ፋቁኤል ሆይ ሊቀ ጳጳሳቱ አባ ማቴዎስ የሚልህን ነገር ስማው፣ ትእዛዙንም አትተላለፍ፣ አጣንን ወይም ንስሐ የሚገቡትን ሰዎች ሁሉ ተስፋ አታስቆርጣቸው አለችው። በነቃም ጊዜ ጎኑን በእጁ ቢዳብስ የእመቤታችንን እጅ ከሙሉ ጣቶቿ ጋር በጎኑ ላይ ተቀርጾ አገኘው። እርሱም ይህ ነገር ለሊቀ ጳጳሳቱ ልኮ የሆነውን ነገር ሁሉ አስረዳው። ሊቀ ጳጳሱም ይህንን በሰማ ጊዜ ፈጽሞ ተደሰተና ቡራኬውን ወደ እርሱ ሰደደለት። እርሱም ስርዓተ ቀኖናን ለመስጠት ወደደ። ከዚህም ቀን ጀምሮ ሰዎች ሁሉ ወደ እርሱ እየመጡ ኃጢአታቸውን ይናዘዙ ንስሐቸውን የሚናገሩ ጀመረ። እርሱም ስርዓተ ቀኖናን በመስጠት የተጋ ሆነ። ከዕለታትም በአንደኛው ቀን አንድ ሰው ወደ እሱ መጥቶ ኃጢአቱን ተናገረ። ኃጢአቱም እጅግ ከፍ ያለ ነበረ። ኃጢአቱንም በነገረው ጊዜ እግር ብረት አምጥቶ የሰውየውን እግር አሰረው። ያለ ጨውና ያለ እንጀራ እንዳይበላም ያለ ውሃ እንዳይጠጣ ሌላውንም እንዲሁ ከለከለው። ሁልጊዜም ፀሐይ እስክትጠልቅ ድረስ
ይጾም ዘንድ አዘዘው። ከዚህም በኋላ ሰውየው የታሰረበትን የእግር ብረቱን መፍቻ ሰውየው ሳያውቅ ኤጲስቆጶሱ ይዞ ሄዶ ቁልፉን ወይንም መፍቻውን ከባህር ጨመረው። ዳግመኛም እመቤቴ ሆይ የኃጥአንን ኃጢአታቸውን ተቀብዬ ንስሐ ሰጣቸው ዘንድ አንቺ አዘሽኛል። የዚህ ሰው ኃጢአቱ ደግሞ ታላቅ እንደሆነችና ሊሸከማትም የማይቻለኝ መሆኑን አንቺ ታውቂያለሽ ብሎ ቁልፉን ከባህር ወረወረው። ያም ሰው 3 ዓመት ሙሉ በእስር ላይ እንዳለ ለሞት እስኪደርስ ድረስ በጽኑ በሽታ ታመመ። ዳግመኛም ሚስቱን ከመሞቴ በፊት ትንሽ የአሳ ስጋ እንኳን ስለ እግዚአብሔር ብለሽ ትመግቢ ዘንድ መልድሻለሁ እያለ በሚስቱ ላይ ያለቅስ ጀመር። ሚስቱም እንዲህ እያለ ባዘነ ጊዜ እና በጨቀጨቃት ጊዜ ያለ መምህርህ ወይንም በነፍስህ ፈቃድ ይህንን ላደርግ አልችልም አለችው። ከዚህም በኋላ ወደ መምህሩ ወይም ወደ አበነፍሱ ሄደና የእርሱን የባሏን ሁኔታ አስረዳቸው። እሱም አሳ ወደሚያጠምድ ወይም ወደሚያሰግር ዘንድ ሄዳ ለአሳ አጥማጁ 1 ዲናር ሰጥታው መረቡን ወደ ባህር ጥሎ አሳ ያጠምድላት ዘንድ አዘዛት። መረቡንም ወደ ባህር 3 ጊዜ ጥሎ የተጠመደውን የመጀመሪያውን አሳ እንጂ ለሞትስ እንኳን ቢደርስ ሌላውን አሳ እንዳታበላው ከለከላት። ይህንንም ከትእዛዝ ተቀብላ እንደ አዘዛት አደረገች። አሳ አጥማጁም መረቡን 3 ጊዜ ወደ ባህር ጥሎ በሶስተኛው አንድ አሳ ብቻ ይዞ ወጣ። ሴቲቱም አሳውን ይዛ በታላቅ ደስታ ወደ ባሏ ዘንድ ሄደች። አሳውንም ለምግብ አዘጋጅታ ለማቅረብ ሆዱን በሰነጠቀችው ጊዜ በአሳው ሆድ ውስጥ ባሏ የታሰረበትን የእግር ብረት ቁልፍ መክፈቻ አገኘች። መክፈቻውንም ባይገኘች ጊዜ ከደስታዋ ብዛት የተነሳ ለባሏ አሳውን ይበላ ዘንድ ሳትሰጠው ወደ ኤጲስቆጶሱ ወደ ፋቁኤል ሄዳ ባሏ የታሰረበትን የእግር ብረት መክፈቻ አሳየችው። ኤጲስቆጶሱ ፋቁኤልም ይህንን ነገር ባየ ጊዜ ልዑል እግዚአብሔርንና እናቱ ድንግል ማርያምን በፍጹም ምስጋና አመሰገነ። ዳግመኛም ልጅ ሆይ ለባልሽ ምሕረትን ያደረገለትን አምላክን ከወለደች በድንጋሌ ስጋ በድንጋሌ ነፍስ ከጸናች ከክብርት እመቤታችን በስተቀር ማንም የለ አላት። ከዚህም በኋላ ከአሳ ሆድ ውስጥ በተገኘው መክፈቻ ይፈታው ዘንድ መክፈቻውን ወደ ባሏ ልኮ ፈታው። የክርስቶስን ቅዱስ ስጋውን ክቡር ደሙንም ካቀበለው በኋላ ከቀኖት ፈቶት ወይም ከእስራቱ ፈቶት እንደ ልቡ ይበላ ይጠጣ ዘንድ አሰናበተው። ዳግመኛም ይህንኑ ሰውዬ ከእንግዲህ እመቤታችን ድንግል ማርያም ከልጇ ከወዳጇ አማልዳህ ኃጢአት ተሰርዮልሃልና ከእንግዲህ ደስ ይበልህ አለው። ከዚህም በኋላ ያ ሰው የእመቤታችንን መታሰቢያዋን እያደረገ በየወሩም በዓሏን በታላቅ ክብር እያከበረ በስሟ ለነዳያንና ለችግረኞች በመመጽወት ልዩ ልዩ የሆኑ በጎ ስራዎችንም በመስራት ኖረ። አምላክን በወለደች በድንጋሌ ስጋ በድንጋሌ ነፍስ በጸናች በክብርት እመቤታችን አማላጅነትም ፍጹም የሆነ የዘላለም ሕይወትን ወረሰ። ቆሞሱን የዳሰሰችበት የእመቤታችን የእጇ ምልክትም እስከ ዕለተ ዕረፍቱ ድረስ በመምህሩ ወይንም በአበነፍሱ በፋቁኤል ክንድ ላይ ተቀርጾ ኖረ። ይህንንም ድንቅ የሆነ ተአምር ማየት በቆሞሱ ክንድ ላይ የተቀረጸውን የእመቤታችንን የእጅ ምልክት የግብጽ ሰዎች አይተው አደነቁ። ልመናዋ ክብሯ ለዘላለሙ በእውነት ይደርብን፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የአትሬብ ኤጲስቆጶስ አባ ሚካኤል የቡርልስ ሀገር ኤጲስቆጶስ አባ ዮሐንስና ሌሎችም አባቶቻችን የቤተ ክርስቲያን መምህራን የሰሩትንና ያዘጋጁትን የስንክሳር መጽሐፍ በእግዚአብሔር አጋዥነት በበጎ ልግስናው እንጀምራለን። ይህም ከስንክሳር 2ኛ ክፍል ነው። ትርጓሜውም ከሰማዕታትና ከጻድቃን ከገድላቸው የመድኃኒታችን የኢየሱስ ክርስቶስን የበዓላቶቹን መታሰቢያና አምላክን የወለደች የእመቤታችን የቅድስት ድንግል ማርያም የበዓላቶቿ መታሰቢያ የቅዱሳን መላእክትን መታሰቢያ አጠቃሎ የያዘ ማለት ነው። በጸሎታቸው የሚገኝ በረከታቸው ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ይኑር አሜን። የተባረከ የመጋቢት ወር ቀኑ 12 ሲሆን ከሌሊቱ ሰዓት ጋራ ትክክል ነው። ከዚህም በኋላ ይጨምራል። መጋቢት 1 ቀን በዚህች ዕለት የኢየሩሳሌሙ ሀገር ኤጲስቆጶስ ቅዱስ በርኪሶስ አረፈ። ይህም አባት ክርስቲያኖችን በሚወዳቸው በቄሳር ለእስክንድሮስ ዘመነ መንግስት ተሹሞ ሳለ ሐዋርያት ሲጠብቋቸው እንደነበረ በበጎ አጠባበቅ ምእመናኑን ጠበቃቸው። ከጥቂት ቀንም በኋላ ለእስክንድሮስ አረፈ። ከእርሱም በኋላ ቄሳር መክሲሚያኖስ
ነገሰ። ክርስቲያኖችንም በጽኑ መከራ አሰቃያቸው። ከእርሳቸውም ብዙዎችን ገደላቸው። ሀገራቸውን ትተው የተሰደዱም አሉ። ይህም አባት ሸሽቶ ወደ ገዳም ገባ። ሕዝቡም ፈልገው አጡት። ከዚህም በኋላ ስሙ ዲዮስ የተባለ ሌላ ኤጲስቆጶስ በላያቸው ሾመ። እርሱም በጥቂት ቀን አረፈ። ከዚህም በኋላ ስሙ አግርንዲዮስ የሚባል ሌላ ኤጲስቆጶስ ሾሙ። በስደቱም ወራት ባለፈ ጊዜ ይህ አባት በርኪሶስ ወደ ኢየሩሳሌም ከተማ ተመለሰ። አግርንዲኖስም የሚባል ሌላ ኤጲስቆጶስ ሾመው አገኛቸው። ወደ እርሳቸውም በደረሰ ጊዜ ሕዝቡ በመምጣቱ ደስ አላቸው። አግርንዲኖስም ተመልሶ በመንበረ ጵጵስናው ላይ እንዲቀመጥ ለመነው። በታላቅ ድካምም በመንበሩ ላይ አስቀመጡት። ከአግርንዲኖስም ጋር አንዲት ዓመት ኖረ። አግርንዲኖስም አረፈ። አባ በርኪሶስም እጅግ እስኪያረጅና እስኪደክም ድረስ ኖረ። ወገኖቹም ሌላ ኤጲስቆጶስ በላያቸው እንዲሾሙ ለመናቸው። እነርሱም አይሆንም አሉ። በዚያም ወራት የቀጵዶቅያ ኤጲስቆጶስ ስሙ ለእስክንድሮስ የሚባል አንድ ሰው ነበረ። እርሱም በውስጧ ሊጸልይና ወደ ሀገሩ ሊመለስ ወደ ኢየሩሳሌም መጣ። ስራውንም በጨረሰ ጊዜ የበዓሉም ቀኖች በተፈጸሙ ጊዜ ወደ ሀገሩ ሊመለስ ወደደ። በመድኃኒታችን ትንሣኤ በዓል በቤተ ክርስቲያን ውስጥ ወደ ኢየሩሳሌም ከተማ መግቢያ ወደ እገሌ ደጃፍ ውጡ፣ ወደ ደጃፉ መጀመሪያ የሚገባውን ያዙት፣ በጵጵስና ስራም ይረዳው ዘንድ ከበርኪሶስ ጋር አድርጉት የሚል ቃል እነሆ ተሰማ። ወጥተውም ወደ ደጃፉ በደረሱ ጊዜ እለእስክንድሮስን አገኙት እና ይረዳው ዘንድ ያለ ፈቃዱ ከአባ በርኪሶስ ጋር አደረጉት። እስከሚያርፍበትም ጊዜ አብሮት ኖረ። መላ የሕይወት ዘመኑም 117 ዓመት ሆነ። ኤጲስቆጶስነት ሳይሾም 81 ዓመት ኖረ። በሹመቱም ላይ 36 ዓመታትን ኖረ። እግዚአብሔርንም አገልግሎ በሰላም አረፈ። ጸሎቱ በረከቱ ለዘላለሙ ከሁላችን ጋር ይኖር አሜን። በዚህችም ዕለት የሰማዕቱ የቅዱስ እለእስክንድሮስ መታሰቢያው ነው። ይህም ቅዱስ ሰማዕት የሮም ሀገር ሰው ነው። ለእርሱም ባለመታዘዙና ለረከሱ ጣዖታቶቹ መስዋዕት ባለማቅረቡ ከሃዲው መክስሚያኖስ ጽኑ ስቃይን አሰቃየው። እጅግም ከባድና ታላቅ ድንጋይ በእጆቹና በእግሮቹ ላይ አስሮ ሰቀለው። ብዙ ግርፋትንም ገረፈው። ጎኖቹንም ቀደደ። በፊቱም ላይ የእሳት መብራት ጨመሩ። ስቃዩንም ባልፈራ ጊዜ በመጨረሻ ራሱን በሰይፍ ይቆርጡ ዘንድ አዘዘ። እንደታዘዘውም ራሱን ሰይፈው በሰማዕትነት ገደሉት። በመንግስተ ሰማያትም የሰማዕትነትን አክሊል ተቀዳጀ። የፈጣሪው በረከት ከኛ ጋር ትኑር ለዘላለሙ አሚን። በዚህችም ዕለት የመርቆሬዎስ መታሰቢያው ሆነ። ላሜህ የወለደው የሄኖክ ልጅ የማቱሳላህ የእረፍቱ መታሰቢያ ነው። እድሜውም 969 ዓመት ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሚን።